የማያልቅ መስሎት የማያልቅ ፍቅሩ የእውነት ስኖር ሲቀልድ መኖሩ ያን ጊዜ ሳይገባኝ ስከተለው ኑሬ ፍቅሩ አለቀ ላየው ተጸየፍኩት። ይኸው ደግሞ ዛሬ ምነካት እያለ ቢጠይቅ መልሶ ማን ዙሮ ያየዋል እድሉን ጨርሶ። አሰላሙ አለይኩም ረህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ ወይ? ያለው አልሐምዱሊላህ ሁሉ አማን ሁሉ ሰላም፣ ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ላይክ ሰብስክራይብ ለምታረጉኝ እህቶች ማለት ነው ከልብ አመሰግናለሁ የኔ ውዶች። ብዙ አስተያየት አለኝ ዛሬ ማለት ነው። አንደኛ ተካሜራ ራቅ በይ ተብያለሁ ማለት ነው የኔ ውዲ ማለት ነው። ተካሜራ ራቅ ብዬ እንትን ለማለት በጣም አስቸጋሪ ነው። ወደዚህም ወደዛም መቀረጽ አይቻልም። እንግዲህ ሰው ቤት ነው ያለሁት ማለት ነው። ተካሜራ ራቅ በይ እያሉ ብዙ ሰው ነው አስተያየት የሰጠኝ በውስጥ ማለት ነው። ካሜራውን ራቅ አድርጌ እንትን ለማለት ወደዚህ ጋም ምንም ነገር መቀረጽ አልችልም ውድዬ፣ አልችልም። ለምን ሴትዮዋ ትቆጣለች ማለት ነው። እና ዛሬ ደግሞ ከአንዷ ጋር ላይፍ ላይ ተገናኝተን እኔ መሆኔን ስላላወቀችኝ ይህንን ሻርብ ለምንድን ነው የምትለብሺው ተብዬ አሁንም ጥያቄ መጥቶብኛል ማለት ነው። ተሸፍኔ ስለምሰራ ተገልጬ ሲያገኙኝ እኔ አልመስላችሁም። ዛሬ አንዷን አመሰግናለሁ ሰብስክራይብ ስላረግሽ ስላት፣ እንዴ እኔ እኮ አንቺን አላረኩሽም አላቅሽም አለችኝ። የኔ ወዲ ይሄን ቪዲዮ ስታዩ እንግዲህ ሳቂ ማለት ነው። እኔ ነኝ ስላት፣ አይ አንቺ አይደለሽም፣ እኔ ዩቲዩብ ላይ ሰብስክራይብ ያረኳት ዜድ ወለየዋን ነው እንጂ አንቺን አይደለም አለችኝ። እኔ እኮ ነኝ ስላት፣ አይ አንቺ አይደለሽም አለችኝና ከዛ ዋትስአፕ ላይ በተለቀ እየላኩላት እሷም ደግሞ እየላከችልኝ ነበርና ዋትስአፕ ላይ ገብታ ስታየው እኔ መሆኔን አመነች ማለት ነው። እና ይሄ እንደዚህ ሻርብ ተሸፍኔ እየሰራው ለማታቁኝ ራሱ መንገድ ላይ ብንገናኝ አታቁኝም ማለት ነው። እና እሰው ቤት እስካለው ድረስ እንግዲህ የኔ ውዶች እንደዚህ ተሸፍኔ ነው የምሰራው። ምንም ማድረግ አይቻልም። እንግዲህ እንጀራ ነው። እና ሰአድዬ የኔ ውዲ ማለት ነው አመሰግናለሁ ስላላወቅሽኝም። እንግዲህ ዛሬ ተዋወቅን ማለት ነው። ዛሬ ተዋወቅን ከሰአድያ ጋር ማለት ነው። ቆይታለች እኮ ስልክ ቁጥሯን ሰጠች፣ ሴፍ አድርጌ ሊንክ ላኩላትኝና ሁሌ ቪዲዮ ስለቅ ገብታ ላይክ ታረጋለች ምናምንና ግን ዛሬ እንደዚህ ተገልጬ ምናምን ስታይ እኔ አልመሰልኳትም። ወላሂ በጣም ነው የሳቅኩትኝ። እሷ በጣም ነው የተከራከረችኝ። እኔ ሁለት ሰዎች ናቸው አለች። የሆነ የምንሰራው ስራ አለና እዛ ላይ ነው የተገናኘ ነው። ዜድ ወለየዋን ነው ዩቲዩብ ላይ ሰብስክራይብ ያደረኩት አለችኝ። እና እኔም ደግሞ እኔ ነኝ ስላል ልታምነኝ አልቻለችም። ግን በኋላ ላይ በዋትስአፕ ማለት ነው የተላላክነውን አይታ አመነች እላችኋለሁ። እንደዚህ ተሸፍኔ ያው በቅርበት የምታውቁኝ ጓደኞቼ እንጂ እንደዚህ በሩቅ ያየኝ ሰው ይሄንን ስገልጽ በቃ አልመሳሰልም ማለት ነው። የምታውቁኝ እንደዚህ ተሸፍኔ ነው። ሻርቡ ሲወልቅ ደግሞ ብቻ ወላሂ አልሐምዱሊላህ ለክልሃል። ዛሬ ደግሞ አንድ ግጥም ላንብብላችሁና ወሬ አላብዛባችሁ። ጓደኛዬ ዘመን የሸኘሽኝ ሁኜ ካንቺ ጋራ ከጎኔ ሳገኝሽ በስምሽ ስኮራ የሰው ልክ ያወቅኩት ባንቺ ተደግፌ በመኖርሽ ነበር ጸንቼ የቆምኩት ሁሉንም አልፌ ላንቺ ቃል አጣሁኝ ፍቅሬንም ባልነግርሽ ሰው ያማረ ለታ አንቺን አላጣሽም በመሐባ ስረሽኝ የኖርኩት በደስታ በምድር የሰጠችኝ አንቺ የኔ ስጦታ የታደልኩሽ አንቺን የቀናኝ እኔን ነው ባንቺ ነው ያወቅኩት የጓደኝነትን የሰው ልክ የገባኝ አንቺን ተጠግቼ በመሐባሽ ታሰርኩ በፍቅርሽ ኮርቼ ይላል። የኔ ወዲ ማለት ነው ለኔ ምርጥ ጓደኛዬ
የኔ ውድ እህት በጣም ነው የማመሰግነው። እንግዲህ እዚህ ስምሽ መጥራት አልፈልግም። የኔ ውዲ ማለት ነው። በጣም ነው የምወድሽ፣ በጣም ነው የማመሰግንሽ ለምታረጊልኝ ነገር ሁሉ የኔ ውዲ ማለት ነው። በጣም ነው የምወድሽ። እኔ ዩቱብ ራሱ ስጀምር ማለት ነው ስልኬ ተሰብሮ ስልክ መግዛት አልቻልኩም ነበረ በዛ ጊዜ ማለት ነው። እሷም መዲያም ቤት እየሰራች ለኔ ስልክ ገዝታልኝ ሁልጊዜ አይዞሽ የምትለኝ ቪዲዮ ስለቅ ደግሞ ቶሎ ብላ ገብታ ላይክ አድርጋ ሰብስክራይብ አድርጋ በሁሉም ነገር አይዞሽ ስለምትለኝ የኔ ውድ ጓደኛ ማለት ነው። በጣም ነው የምወድሽ። ሁልጊዜም ደግሞ ደስ ብሎሽ ኑሪልኝ። ፉጂራ ነው የምትኖረው በሁሉም ነገር ወላሂ። አንዳንዴ በአጋጣሚ የምታገኙት ጓደኛ እንጃ አብራችሁ ተኖራችሁ ሰው እንዲያጋጣሚ በአጋጣሚ ወይ መንገድ ላይ ይሆናል ወይ አብራችሁ ትሰሩ ይሆናል የምታገኙት ሰው ሳታስቡት እናንተን በቃ ብቻ ምን ብዬ ልንገራችሁ፣ የእውነት እንደዚህ አይነት ጓደኛ ይስጣችሁ ለሁሉም ነገር። እኔን እንዲከፋኝ አትፈልግም። አሁን በዛ ሰዓት ወላሂ እኔ ዩቱብ ለመክፈት በጣም ነበር የጓጓሁትኝ፣ በጣም ማለት ነው። ግን ስልክ የተሰበረ አሞኝ ነበረ፣ ሐኪም ቤት እየተመላለስኩ ነበረ። ስልኬ እኮ እንደዚህ ሆነ ስላት የእውነት ለእናቷ ብር ልትልክ ነበር እና የእናቷን ግማሹን ልካ ለእኔ ግን ደግሞ ስልክ ግዢ ብላ ለእኔ ስልክ ገዛችልኝ ማለት ነው። እና ከልብ ነው የማመሰግንሽ የኔ ውድ አሁንም ማለት ነው። በጣም ነው የምወድሽ፣ እንደምወድሽም ታውቂያለሽ የኔ ውድ እህት ማለት ነው። እንደዚህ አይነት ጓደኛ በአጋጣሚ ስታገኙ እናንተን የሚያከብራችሁ እናንተን የሚወዳችሁ በሁሉም ነገር ብር ብቻ አይደለም። በነገራችን ላይ ከጎናችሁ ሆኖ አይዟችሁ ብሎ ከነ ስተታችሁ ከነ ጥፋታችሁ ከነ ሁሉ ነገራችሁ እውነቴን ነው። እዛ በምሰራበት ሰዓት በእኔ የተነሳ ተሴትዮዋ ጋር ተጣልታ አሁን ድረስ እሷ እዛ ቤት ነው የምትሰራው ማለት ነው። እና እኔ ከምሰራባት ሴትዮ ጋር አሁን ላይም ጥሩ አይደለችም። ለምን? በእኔ የተነሳ ነው የተጣላችሁ እዛ ቤት ለእኔ ብላ ሰው ቤት እየኖረች እኔን ስትናገረኝ እኔ በምሰራበት ሰዓት በጣም ችግር ነበረ እና በእኔ የተነሳ እኔ ሳለቅሳ አብራ ልቅሳ በፊት ኮንትራት የምሰራበት ቤት በጣም ነበር የሚያስጠላው ወላሂ። በጣም ነበረ ሴትዮዋ እንትን የምትለውና መገፋት ጥሩ ነው አንዳንዴ። ከዛ ስወጣ ግን አሁን አልሐምዱሊላ አትጨቃጨቅም፣ ምንም አትልም። ያው ብቻ ይሄንን ዩቱብ ስለምሰራ ስላየችኝ ቤቴን እንዳትቀርጭ ትለኛለች፣ ኩሽናዬ ምናምን ትለኛለች እንጂ እንደዚህ ጩኸት ጭቅጭቅ ምናምን ነገር የለም። እና በዛ ሰዓት ግን እሷ ተጎኔ ነበረች። ከዛም ወጥቼ አሁንም ቢሆን የእውነት በቻለችው አቅም የሆነ ነገር ሆንኩኝ ስላት ይሄ እኮ ቢሆን እንደዚህ ነው ብላ ባይኖራት ራሱ ማለት ነው ባይኖራት ራሱ በሀሳብ እኔን እንዴት እንደምትደግፈኝ እኔን እንዴት እንደምትመክረኝ እንደዚህ አይነት ጓደኛ ይስጣችሁ። ወላሂ ወሬ አላብዛባችሁ። በአጋጣሚ ያገኛችሁት ሰው መወለድ ቋንቋ ነው። አብራችሁ ማደግ ምናምን አይደለም። ግን እንደዚህ በአጋጣሚ ላይ የምታገኙት ጓደኛ እንደዚህ ደግሞ በአጋጣሚ እኔ ጓደኛ አለች ሌላ ማለት ነው በእኔ የተነሳ ተመዲያሟ ጋር ተጣልታ የጠፋች በወንድምየው ቤት ነበር የምትሰራው። እኔን ኢንተርኔት ተዘግቶብኝ ኮንትራት ቤት በምሰራ ሰዓት ኢንተርኔት የኔ ሴትዮ አዘጋችብኝና ወንድማማቾቹ ጋር ወንድማማቾቹ ቤት ነው የምንሰራው ጎን ለጎን ማለት ነው። ነስሪያ ትባላለች። እሷም አሁን ወረቀት አሰርታለች። እኔም እሷም አንድ ላይ ነው ወረቀት ያሰራ ነው። ግን የኔን ስልክ ወሰደችው ከነሱ ቤት ኢንተርኔት ልትሰጠኝ። ግን እኮ ካሜራ አለ አስባችሁታል? እነሱ ቤት የለም፣ እኛ ቤት ግን ውጭ ላይ ተወዲያና ተወዲህ ካሜራ አለ። ካሜራው እኮ ግን እንደሚቀርጽ እናውቃለን። ግን እሷ ምንም ግድ አልሰጣትም። ስልኬን ወሰደችው።
ስልኩ ግን ሲመለስ እኔ ነኝ እጄ ያመጣሁት። ውሃ ልከፍት ግቢ ላጥፍቼ እነሱ ግቢ ስልኩን ይዤው መጣሁና በኋላ 4 ሰዓት ላይ ምናምን ማለት ነው ሴትዮዋ የውጭን ካሜራ ስታይ ስልኩን ስትሰጣት አይታለች። መጣ ስልክሽ ስትላይ ይኸው እዚህ ጋ ነው አልኳት። እንዴት አመጣሽው አለች። የት ቪዲዮ ነበር ስላት ለእሷ እንዴት ሰጠኋት። ያንን ቪዲዮ ለወንድምየው ሚስት ላከችላት ማለት ነው። ስትልክላት ነገረቻት ኢንተርኔት ስለሚዘጉባት ነው ብላ። በዛ የተነሳ እሷ ተመዲያሟ ጋር በጣም ጭቅጭቅ እንደዚህ ሁሉ ጊዜ እንትን ሲል ጥላ ጠፋች ማለት ነው። እና እሷም አለች ወላሂ በጣም ነው የምወዳት። እንግዲህ እሷን ያገኘኋት እዛ ቤት ነው። ብቻ እንዴት እንደምታስብልኝ እንጀራ እሷ እነሱ ቤት ካሜራ ስለሌለ በዛ ሰዓት እንጀራ ታስመጣ ነበር። እንጀራ ስታስመጣ ወጥ ሰርታ ምናምን በሳህና ታረግና እኛ ቤት እንግዲህ ካሜራ ምንም ነገር ማውጣት ምንም ነገር ማስገባት አትችሉም። ተወዲያና ተወዲ ካሜራ አለ እና ቆሻሻ ልጥል ትልቅ ባል ይዤ ሄድና እሷም ደግሞ እናወራለን ልወጣ ነው ውጭ ትለኛለች። ከዛ በፌስታል እናደርግና ቆሻሻ ባሊ ውስጥ አድርገን ይዤ እመጣለሁ ማለት ነው። ይዤ እመጣና ግቢ ውስጥም አለኛ ጋር ካሜራ። በነገራችን ላይ እኛ ቤት ሁሉም ቦታ ካሜራ ነበረ እና እንደዚህ ወደ ውስጥ ገባ ብሎ ልብስ ማሰጣባት አለች። እዛ ጋር አወጣና ያንን እንጀራ ልብስ የታጠበ ልብስ ውስጥ አድርጌ ክፍሌ ይዤ ገባ ነበር ማለት ነው። እና በአጋጣሚ የምታገኟቸው ጓደኞች ለእናንተ ምርጥ ናቸው የኔ ውዶች። መልካም ጓደኛ ይስጣችሁ፣ ወሬ አላብዛባችሁ። አሰላሙ አለይኩም ወራህመቱላሂ በረካቱ።